ሌሊት ተወለደ ቀን ሳይወለድ። ያገኘዋችሁ ጨለማ ውስጥ ሆናችሁ ነው። ኃጢአት ውስጥ፣ ውድቀት ውስጥ፣ ድንቁርና ውስጥ፣ ክህደት ውስጥ ወድቃችሁ ነው ያገኘዋችሁ። እኔ ግን ብርሃናችሁ ነኝ ለማለት ብርሃናችን ነውና ሌሊት ተወለደ። እረኛችን ነውና በከብቶች መሃል ተወለደ። በቤተልሔም ተወለደ። ቤተልሔም ማለት የሕይወት እንጀራ ነው። እንጀራ የእንጀራ ቤት ማለት ነው። ቤት ማለት ቤት ነው። ልሔም ማለት እንጀራ ማለት ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። እርቧችኋል፣ ነፍሳችሁ ተጎድታለች፣ እኔ የሕይወት ዛፍ ሁኜ ላጠግባችሁ ነው የመጣሁት ሲል በቤተልሔም ተወለደ። የሕይወታችሁ እንጀራ ነኝ ሲል በቤተልሔም፣ ብርሃናችሁ ነኝ ሲል በጨለማው፣ እረኛችሁ ነኝ ሲል በከብቶች መሃል ተወለደ። እናቱ ድንግል ማርያም የሕዝብ ቆጠራ ለመቆጠር ወጥታ ነው የወለደችው በቤተልሔም። በሕዝብ ቆጠራ ወቅት የተወለደው ለምንድን ነው? ከኔ ጋር ልቆጥራችሁ መጣሁ ለማለት ነው። እሱ እንደ ሰው በእናቱ ማህፀን ሆኖ ሊቆጠር የሕዝብ ቆጠራ ሄደ። እኛ እንኳን እንደው የገሌ ዘመድ ነው እንዲህ ነው ሲባል ክብር ካለን እንቆጣለን። እኔን ከገሌ ጋር ታነጻጽረኛለህ ብለን። ክርስቶስ ግን ራሱን ከሰው ጋር ሲቆጠር ሳያፍር ሊቆጠር፣ የክርስቶስ እናት እንደ ሰው ልትቆጠር ሄዳለች። ሁላችንም ራሳችን የምናስታብይ ሁሉ ራሳችን እንደ ሰው መቁጠር አለብን። ደግሞም ሰውነት ሳይኖረን ነው። ድንግል ማርያም ንጹሕ አካል እያላት እንደ ሰው የሕዝብ ቆጠራ ወረፋ ልትጠብቅ ልትመዘገብ ሄዳለች። ስትሄድ ተወለደ። ለምንድን ነው በሕዝብ ቆጠራው የተወለደ? ምድራዊ ነበራችሁ፣ ቁጥራችሁ ምድራዊ፣ ከእንስሳት ጋር ትርፍ የሌላችሁ፣ ከዚህ ዓለም ምንም ያልተለያችሁ፣ ቁጥራችሁ ከዚህ ዓለም ፍጥረት ነበር በራሳችሁ። አሁን ግን እኔ ከመላእክት ጋር ልቆጥራችሁ መጣሁ አለና በቆጠራ ወቅት ተወልዶ ከሰው ጋር ሊቆጠሩ የሄዱትን ዮሴፍና ሰሎሜን ከቆጠራው ሳያደርሳቸው ከመላእክት ጋር ተቆጥረው አንድ ላይ